እና ደግሞ አንዱ አገልጋይ ተብዬ አሁን ሰሞኑን የኛዎቹ ሰዎች የተቀላቀሉት አንድ ነውረኛ ከተማችን አገልጋይ እንዲሁ ብዙ ጊዜ የምታውቁት ታሪክ ነው። የዚህን ሰውዬ እንኳን ስሙንም ታውቁታላችሁ። እንዲሁ ቢሮ ውስጥ አስገብቶ ከአንዷ ጋር ነውርን ይፈጽምና ታረግዛለች። አረገዘችዋም ሴት የተገናኛትም ሴት የባለስልጣን ሚስት ስለነበረች ባልየው ከማንና እንዴት ብሎ ሲያንቃት ከሱ እንደሆነ ተጠቁማለች። አገር ለቆ ፈረጠጠ ማለት ነው። በጣም መሩቅ ዘመን ሽምግልና ተልኮ እግዚአብሔር የሰውየውን ልብ አራራለት። ከተማ መጣና የተቀበሉት በጣም ባደገኛ ጀብድ ንጉስ እንደሚቀበሉ ሄደው ነው በመኪና አጀብ ቪኤቱ ምኑ ተሰልፎ ነው የተቀበለው ሰውየው ከእንትን ሲመጣ ከኤርፖርት ሲመጣ ማለት ከሸሸበት ሲመጣ እና በዚህን ያክል ደረጃ ነው አጥያትን ነውርን አመጽን በፕሮቴስታንት ቤት ፕሮሞት እያደረግን ያለ ነው። ምንም እንደሌለው ኃጢአት የሌለበት ይውገራት ምናምን ይላል ይጠቅሳል። ኃጢአት የሌለበት ይውገራት ኢየሱስ ክርስቶስ ነው ያለው። ኃጢአት የሌለበት ይውገራት ያለው ግን ኢየሱስ ክርስቶስ ቀጥሎ ማለት ልጄ ሆይ ዳግም ኃጢአትን አትስሪ አላት። ዳግመሽ ኃጢአትን አትስሪ ደግመሽ ኃጢአትን አትስሪ ለማለት ነው ኢየሱስ ድንጋይ ያለው ኃጢአት የሌለበት ግን ድንጋይ ያለው የመጀመሪያውን ይወርውር አላቸው። እነሱ መወርወር አይችሉም። መፍረድ የሚችለው ግን እዛ ጋር ሆኖ ደግመሽ ኃጢአት አትስሪ። አሁን ስለተደጋገመ ኃጢአት ነው እያወራን ያለ ነው። አንድ ጊዜ ስለተያዘ፣ አንድ ጊዜ ስለበደለ፣ አንድ ጊዜ ስለተሳሳተ ሰዎች እያወራን አይደለንም። ደጋግሞ ስለሚዘሙቱ በርኩሰት ስለሚኖሩ ሴሰኝነት ማንነታቸው ስለሆነ አቁሙ፣ በቃ አቁሙ። ማገልገልና ሴሰኝነት አንድ ላይ አይሄድም። ችግሩ ደግሞ በአገልግሎት ስምና በአገልግሎት ሂሳብ ነው ነገሩን የምታደርጉት። አለቀ። ይሄ ነው እያልኳቸው ያለሁት። የእግዚአብሔር ምሕረት ለኃጢአት መደበቂያ አይደለም። እህቶቻችን አለቁ ነው የምላችሁ። እና ሃይ ምናምን የሚል መልእክት ከአንድ ጎረምሳ ዘማሪ ነኝ ከሚል ሰው ከደረሳችሁ ለምን ሃይ አለኝ በሉ። ዘማሪ ነሽ አይደለሽም? ምን ኪቦርድ ተጫዋች ነሽ አይደለሽም? ስቱዲዮ አለሽ አይደለሽም? ጋዜጠኛ ነሽ አይደለሽም? ምንም ካልሆንሽ ሃይ ለምንድን ነው የሚልሽ? ሰሞኑን የለቀቅሽው ቆንጆ ፎቶ አለ ወገብሽን የሚያሳይ መቀመጫሽን የሚያሳይ እሱን አይተው ነው ሃይ ያሉሽ። በቃ ሃዩን አትመልሺ ሲሰር እየነቃሽ። አሁንም በዚህ አጋጣሚ የምነግራችሁ እዚህ ውስጥ ያላችሁ ሴቶች በእንደዚህ በሚታወቁ አገልጋዮች በደል የደረሰባችሁ ሰሚያታችሁ ማስፈራሪያ ደርሳችሁ አንዳንዶቹ ሁለተኛ እዚህ ሀገር እንዳትገቡ ተብለው ካናዳና አሜሪካ የተላኩ ሰዎች አሉ። እና አንዳንዶቹ በጣም ባለጸጎቹ እንደዛ ነው የሚያደርጉት። በነገራችን ላይ ምን ያደርጋሉ? እንትን ይልካሉ። ውጭ ሀገር ቪዛ ምናምን ገዝተው ስሜን እንዳታጠፊ ምናምን እንዳትይ ከዚህ ሀገር ውጪ ከዚህ ሀገር ትወጣለች። የኛ ፕሮቴስታንት ሴቶች ደግሞ ቢደክሙም ጌታን ይወዳሉ። እውነቴን ልንገራችሁ፣ በጣም ቢደክሙም ጌታን ይወዳሉ። እንዳሳታቸው ያንን ደግሞ በሌላች ሴቶች ላይ ሁሉ እንደሚያደርጉ አገልጋዮቹ እያወቁ አገልጋዮቹን ማስጣት አይፈልጉ። ለምን? ጌታ ይሰደባል፣ ወንጌል ይሰደባል ብለው ስለሚያስቡ ነው። ከወንጌል በላይ ያንን ማድረግ ማሰደብ አለ። ያንን ድርጊት ማድረግ ከዛ በላይ ወንጌልን ማሰደብ አለ። ወንጌልን ማሰደብ ማለት ያንን ድርጊት ማድረግ ማለት አይደለም። ሲወራ ነው የሚሰደበው ወንጌል። አለቀ። ጠቅሳችሁ የሰው መብዛት ጠቅሳችሁ በጣም ስትለፈልፉ የነበራችሁ ሰዎች ናችሁ። የላኩትን ነገር ያልኳችሁን ነገር ላስታውሳችሁ። የዳጊ መዝሙር ላይ በጣም ብዙ ሰው እንደሚገኝ ነግሬያችሁ ነበር። አልገባችሁም እንጂ ነግሬያችሁ ነበር። ስላልገባችሁ ነው። ምን ብያችሁ ነበረ? ለትለት ነው ምንዝርና የሚሰራው። አሁን ካለችው በፊት የነበረችዋን ተሻ አይደለም። ከዚህ በፊት አንድ ነገር የተናገርኩት አለ። ወዳጅሽን ብታሳደረው እንደ ለመደው አሜሪካ ኡበሩን ቢነዳ ኖሮ እነዛን መኪና ኢትዮጵያ ውስጥ መጥቶ ዲሲቭ ለማድረግ እግዚአብሔር የማይገኝበትን ዳንኪራ ለማዘጋጀት ሲመጣ ግን ብዙ ወጣት ትውልድ ቀድሞ በነበረው
የመዝሙር አገልግሎት አሁን ግን በተነጠቀው አገልግሎትም ህይወትም ጭምር አብሮት የሱ አመጽና ኃጢአት ተካፋይ ሊሆን ስላለ እናገራለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። ነግሬያቸዋለሁ እኮ እንደምትሄዱ። ምክንያቱም የመዝሙር ጸባችሁ ከአቤል አቡና ጋር ሳይሆን ከጽድቅና ከእውነት ጋር ኦልሬዲ ተጣልታችኋል። የጸጋ ወንጌል ምናምን እያላችሁ በጣም ብዙ ሰዎች ስታችኋል። ከህይወት ከተጣላችሁ ቆይታችኋል። ከህይወት ከተጣላችሁ መልሳችሁ አሁን እየተጣላችሁ ያሉት አቤል አቡና ከሚባል ጠቆር ካለ ረዘም ካለ ጮክ ብሎ ከሚናገር ከአንድ ጎረምሳ ጋር ሳይሆን እየተጣላችሁ ያላችሁት አቤል አቡና ከሚናገረው እውነት ጋር ነው ጸባችሁ። ቴንክ ዩ ፎር አድቨርታይዚንግ ፎር ዳጊ ምናምን ትላለች። ፎር ያለች ምን አይነት እንደሆነች እኮ እግዚአብሔር በጣም አድቨርታይዝ አድርጌልህ የለ እንዴ? አሁን እኮ ነገርኳችሁ። ያልገባችሁ ነገር ይሄ ኮንሰርት ከ4 ቀን በኋላ ይረሳል። የነገርኩህ ነገር ግን እስክትሞት ድረስ አትረሳው። ዳጊ በተነሳ ቁጥር ከመዝሙሩ በፊት ትዝ የሚልህ የተከዳቸዋን ሴት ህይወት ውስጥ እንዳለች ነው። እኔ እርግጠኛ ሆኜ ነው የምነግርህ። ልንገራችሁ ብዙ ሰዎች እንደምትገኙት እኔ ሆነ ብዬ ማስታወቂያ እንደሰራው ምናምን ኦልሬዲ እኮ ነግሬያለሁ እንደምትሄዱ። በጣም ደስ ብሎኝ ነው ደግሞ የሰራውላችሁ ማስታወቂያውን ስሰራ ግን በቦታው መገኘት ብቻ አይደለም የተገኛችሁት። አይምሯችሁ ውስጥ የዳጊን የምንዝርና ታሪክ እንድታውቁት ሆናችኋል። አይምሯችሁ ውስጥ ያቺ የተበደለች ሴት ፍትህ እንደምትፈልግ አይምሯችሁ ይነግራችኋል። እድሜ ልካችሁን እስከ ኖራችሁ ድረስ በቃ አሁን እኔ በጣም ብዙ ሰው ተገኘ ምናምን አቡና ተናዷል፣ ኮመንት ሜንሽን እያደረጋችሁ አቡና ተናዷል፣ አቡና ተቃጥሏል የምትሉ ሰዎች አላችሁ። ምን ሆኜ ምናምን የምቃጠለው በየአዳራሹ ትገኛለህ። ስለ ሰው ብዛት ከሆነ ቴዲ አፍሮ ሲያዘጋጅ የበለጠ ይገኛል። ማስታወቂያ ሳይቻል መሰለኝ እንግሊዝ ውስጥ አለው መሰለኝ የበለጠ ህዝብ ይገኛል። የበለጠ ህዝብ ቦብ ማርሊ ሲያዘጋጅ የበለጠ ተገኝቷል። የሞተው ቦብ ማርሊ አንድ ሰው በስቶ ተገኝቶልሃል ማለት አንድ ደግሞ በጣም ስግጥ ያለ አንድ ልጅ አለ የኦርቶዶክስ ዲያቆን ነበርኩ የሚል የትዝታው ሳሙኤል ቬሎ ጎታች አንድ አለ። ብዙ ሰው ጸጋ ካላያ ይሰበሰብ ምን ይለኛል። እንደዚህ የሚባል ነገር የለም። ዘፋኝ ጸጋ ስላለበት አይደለም የሚሰበሰቡ ሰዎች። ሰው ለትርኪ ምርኪና ለራሱ ደስታ ይሰበሰባል። የተሰበሰባችሁት ጌታን ፈልጋችሁ ዘማሪውን ፈልጋችሁ ሳይሆን ዳንኬራውንና ራሳችሁን ማስደሰት ፈልጋችሁ ነው። አለቀ። ሌላ ታሪክ የለው። ጌታ እንደማይከብርበት ቦታው ላይ ታውቁታላችሁ። ይቀጥሉ። አገልግሎት አሁን ግን በተነጠቀው አገልግሎትም ህይወትም ጭምር አብሮት የሱ አመጽና ኃጢአት ተካፋይ ሊሆን ስላለ እናገራለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። ሰማችሁ? በጣም ብዙ ሰዎች ይሄንን ከተናገርኩ በኋላ በልህ ሁሉ እንደምትሄዱ አውቃለሁ። ግን እግዚአብሔር ለታሪክ ያስቀምጥባቸዋል ይሄን ነገርና ቀጥዬ እናገራለሁ። ምን አልኩኝ? በጣም ብዙ ሰዎች በልህ ሁሉ እንደምትሄዱ አውቃለሁ። ቴንክ ዩ ፎር አድቨርታይዚንግ ምናምን የምትሉ ሰዎች እንደምትሄጂ እያወቅኩ ነው የነገርኩሽ። ምክንያቱም አመፀኞች ናችሁ፣ እንቢተኞች ናችሁ። ብዙዎቻችሁ እኮ እነ ዩጩፋን እነ ዮናታን አክሊሉን እነ ጃፒን እነ ተዘራን ሌሎቹን የስህተት አስተማሪዎችና ነቢያት ሐዋርያንን የሚሉ ግለሰቦችን የምትከተሉት እነሱ ሐሰተኛ ስለሆኑ ብቻ አይደለም፣ እናንተም ሐሰተኛ ስለሆናችሁ ነው። ሁለት ሐሰተኛ አካል አለ እዚህ አገልግሎት ውስጥ በፕሮቴስታንት ውስጥ። አንደኛው አገልጋዮች ናቸው፣ ህዝቡን የሚያስቱ ህዝቡን ወደ ስህተት የሚጎትቱ። ሁለተኛ ራሱ ህዝቡ ነው። ራሱ ህዝቡ ሐሰተኛ ነው። አብዛኛውን ህዝብ ሐሰተኛ እንደሆንክ ግን ታውቃለህ። ወጠረ በቃ አንዳንዱ ሰው ባለፈው ፖስቼላችሁ ነበር። እናትን ዲቱን ምናምን እያለ የሚሳደብ ለየዩ ጩፋ ጉዳይ አሳስቡት። አንድ ቀን ሰላም ብሎ ታያቅም፣ አንድ ቀን ሻይ ቡና ጋብዞ ታያቅም፣ አንድ ቀን በአካል ተገናኝተው አያውቁም። ግን እናትን ዲቱን ባገኘ ቤንዚን አልከፈክፍብሃለሁ የሚል ለማን? ለዩ ጩፋ ብሎ። ይሄ ሰውዬ ምንድን ነው ያቃጠለው? እዩ ጩፋ ሲነካ ለምንድን ነው ውስጡ የሚቆጣው የሚነዝረው? ዮናታን አክሊሉ ሲባል ለምንድን ነው ነርቨስ የሚሆኑ ሰዎቹ ስትል፣ እነዚህ ሰዎች ራሳቸው ሐሰተኛ ስለሆኑ ነው። አለቀ። ሐሰተኛ ሰው። ለዚህ ነው መጽሐፍ ቅዱስ ሲናገር እነዚህ ሰዎች ምን ይላል? ጆሮቻቸውን የሚኮረኩር ሐሰተኞችን ምን ይላሉ? ወይም ሐሰተኛ አስተማሪዎችን ያከማቻሉ ለራሳቸው። ምናቸውን የሚኮረኩር? ጆሮቻቸውን የሚኮረኩር ምኞቶቻቸውን የሚሰብካቸውን ሰው ማለት ነው። ሐሰተኛ ምዕመን አለ። በቃ እዛ ነው። እውነተኛውን ትምህርት የማይታገሱበት ዘመን ይመጣል። ማን ያለው? ጳውሎስ። ለማን? ለጢሞቴዎስ። ከዛስ ጆሮቻቸውን የሚኮረኩር እንደ ምኞታቸው የሚሰብካቸውን አስተማሪ ያከማቻሉ። አሁን ያከማቹት አስተማሪውን ያከማቹት ራሱ እነዚሁ ሐሰተኛ ምዕመናን ናቸው።
ስለመለመሉት ሐሰተኛውን ሰባኪ አስተማሪ ነብይ ነኝ ባይ ስለመለመሉት ሲነካሱ እንደ አውሬ ያደርጋቸዋል። ምክንያቱም ሐሰታቸውን ፊድ ያደርገዋል፣ ፍላጎታቸውን ይሰብካቸዋል፣ ምኞቶቻቸውን ይሰብካቸዋል። ውጪ መሄድ ነው የምትፈልገው በሩ ተከፈተ ይላቸዋል። ትዳር ነው የምትፈልገው ቆንጆ ሚስት ወረደችን ይለዋል። ሀብት ነው የምትፈልገው ሀብት መጣ ይሉታል። ድንገታዊ ገንዘብ ይገባልሃል ምናምን ይሉታል። ፍላጎቱን ምኞቱን አየር ላይ ያለ ነገር የእግዚአብሔርን ስለማይፈልግ የዓለምን ይነግሩታል። ስለ መኪና ይሰብኩታል፣ ስለ ትዳር ይሰብኩታል፣ ስለዚህ ዓለም ወርቅና ብር ይሰብኩታል፣ ስለ ልብስ ይሰብኩታል። አለቅ ምኞትህን ትሰበካል። ስለዚህ አንተ ሐሰተኛ ምእመን እኔ ተናገርኩ አልተናገርኩ ሄደክ መዝለልክ አይቀርም። ሲጀመር አልሰበክም ማይካል ያስከም እንጂ አንተ ራስህ ሐሰተኛ ስለሆንክ ማለት ነው። እውነተኛ ሰዎች እውነትን ይፈልጋሉ። በዚህ መካከል ለማን ነው ታዲያ የምትጮኸው? ሐሰተኛ ምእመን እንዳለ ያወቅ ለማን ነው የምትጮኸው ካላችሁ በመካከል ላይ እውነት መስሏችሁ የተጠለፉ ጽድቅን የሚፈልጉ የእግዚአብሔር ልጆች በመካከል ውስጥ ስላሉ ነው። እነዛን ጥቂት ሰዎች ስለመታደግ ነው እንጂ እኔ እንደ እዩ ጩፋ በሺ የሚቆጠር የልብ ቅርጽ የሚሰጠኝ ሰው ኤክስፔክት አላደርግም። እዚህ ውስጥ አሁን መታችሁ ብዙ አፍቃሪ እንዲኖረኝ ኤክስፔክት አላደርግም። ምክንያቱም እውነት በዘመናት መካከል ብዙ ተከታይ ኖሮት አያውቅም፣ ብዙ አጨብጫቢ ኖሮት አያውቅም። ራሱ እውነት የሆነው ክርስቶስን ጭምር ማለት ነው። 120 ሰዎች ነው አብረውት የነበሩ 120 የሚያክሉ ሰዎች። እነዛም ሰዎች መስቀል አካባቢ ላይ ሁሉም ጥለውት ሄደዋል፣ ሁሉም ጠፍተዋል። ለዚህ ነው በጣም ብዙ ሐሰተኛ ነቢያትን የሚከተሉ ሰዎች ብዙ ነገር ከገንዘብ ጋር ነው የሚያያይዙብክ። ጊፍት እንዲሰጥ ብሎ ነው፣ ለብር ብለ ነው፣ ልጅህን ለማሳደግ ሚስትህን ለመጡረተኛ ሆነ ነው፣ ለምን ብለ ነው። ዩቲዩብ የነሱ ሐሰተኞች ዩቲዩብ ሲከፍቱ ጌታን ለመናገር ይመስላቸዋል። ኖ ብራዛ እንደዛ ዩቲዩብ ብከፍት ለገንዘብ ብለ ነው። ብትለብስ እንዳማረብክ አይሰማቸውም። ብትወፍር በሰው ገንዘብ እንደተዝረጠረጥክ ነው የሚመስላቸው። ሐሰተኛው ግን ቢወፍር አያገባቸው፣ ራቁቱን ቢሄድ አይመለከታቸው፣ የእግዚአብሔርን ቢሳደብ አይመለከታቸው። ሁሌ ከሱ ጎን ናቸው። አንድም ቀን ከእግዚአብሔር ቃል ጎን ሲሆኑ አታያቸውም። አለቅ አንድም ቀን ከጌታ ጋር አይወግኑም። የሐሰተኛ ምእመናን ማለት አንድም ቀን ከእውነት ጋር አይቆሙ። እኔ ሕዝቅኤል ነኝ እኔ ፀሐይ ነኝ ብሎ ይሰብካቸው። ራሱ አሜን ነው የሚሉት። ሐሰተኛ ምእመን እንደዚህ ነው ባህሪያቸው። እኔ ፀሐይ ነኝ አሜን፣ እኔ ሕዝቅኤል ነኝ አሜን፣ እኔ ዳንኤል ነኝ አሜን። አንድ ቀን እኔ ኢየሱስ ነኝ ሲል ልክ ነህ ነው የሚሉት። ምክንያቱም ፍላጎታቸውን ይሰብካቸዋል። አለቀ በቃ። በዚህ መካከል ላይ ደግሞ አንድ ፀጉሩን ያስተከለ አይምሮ የተነካ እዚህ ሶሻል ሚዲያ ላይ 10 ዓመት ያለፈው ተናግሮ አዳሪ ደግሞ አንዳለ ምናል አቡና የሚናገራቸው ሰዎች ሁሉ የተሳካላቸው ናለ። ለሱ ስኬት ማለት መኪና መንዳት፣ ሀብት ማካበት፣ የሆነ ትልልቅ ልብስ መልበስ አይነት ነው የሱ ስኬት፣ በሱ መመዘኛ ስኬት። እና አቡና የሚናገራቸው ሰዎች ስኬታማ ናቸው ይላል። አዎ ስኬታማ ናቸው በአንተ መመዘኛ። በእግዚአብሔር ቃል እውነት ግን ከእግዚአብሔር ጋር የተጣሉ ሰዎች ናቸው። አለቅ የዚህ ዓለም ሰዎች ስለሆኑ ይሄ ዓለም ምን ይሰጣቸዋል? ሀብቱን ይሰጣቸዋል፣ ለነሱ ይሰጣቸዋል። ለጻድቅ በጽድቅ ለሚኖር በእውነት ለሚኖር ሰው ነው እንጂ የዚች ዓለም ክፋት እንጂ ለዚህ ዓለም ለሚመች ለማምታታት ለሚመች ፖለቲካ ስራ ሲሉት ፖለቲካ ፕሮፓጋንዳ ለሚሰራ ልክ እንደ እዩ ጩፋ አይነት ሰው ወንጌል መስበክ ሲገባ የወለጋ ህዝብ እንደዚህ ነው የወለጋ ህዝብ እንደዚህ ነው ብሎ የወለጋን ህዝብ ለመስበክ የተላከ ይመስል ኢየሱስን ሊሰብክ ነው ብላችሁ ስትጠብቀው ወለጋነትን የሚሰብክ ማለት ነው። እንዲህ ናቸው በቃ እንደዚህ ናቸው። እንዲህ ናቸው። ፕሮፓጋንዳ ይሰብካል፣ ስለ ሀብት ይሰብካል፣ ስለ ንብረት ጠላቶቼ ምናምን እግራቸው እጃቸው ተቆረጠ ይላል፣ መፈክር ይሰብካል። አለቀ። ሌላ ምንም ነገር የለም። እና የዮናታን አክሊሉን የቪኤት ስኬት አይቶት ብራዘር እግዚአብሔርን ለገበያ ስላለዋልን ነው እንጂ ዓለም ያልተቀበለችን እንጂ እግዚአብሔርን ለጨረታ ብናውለው ከነሱ የሚያንስ አንደበትም ከነሱ የሚያንስ ብልጣብልጥነትም የለንም። ገባ? አናንስም ከነሱ። የከተማ ልጅ በመሆን የአዲስ አበባ ውሃ ጠጥተን ያደግነን እኛን ለከተማው የምንቀርበው አንተ ከምትከተላቸው ሐሰተኛ ጠንቁሎ አዳሪዎች የበለጠ አለቀ። የእግዚአብሔርን ነገር በሞኝነት ተቀብለን ለበጉ በግ ሆነንለት ነው እንጂ ትናንትና የነበርንበትን ጨለማ ሙድ ብንጫወት ገንዘብ ለማግኘት ከዚህ የተሻለ እኮ ለነሱ መሽለጥለጥ ነው የሚያዋጣው። ልክ እንደ አንዱ እንዳልካቸው ዘነበ ምናምን እንደሚባል ለሐሰተኛ ሁሉ የሚፈስ ያው ዝናብ ከሰማይ ቢወርድም መጨረሻው ግን እግር ውስጥና ትቦ ውስጥ ነው። ታውቃላችሁ፣ ዝናብ ሰማይ ነው መነሻው፣ መድረሻው ግን እግር ላይ ነው፣ ከእግር በታች ነው፣ ከመሬት ውስጥ ነው።
ሐይቅ ውስጥ ባህር ውስጥ ነው የዝናብ መጨረሻው። ከሰማይ የወረዱ የሚመስሉ ግን መሬት ላይ የሆኑ ሰዎች አሉ። ማስመሰል መኪና እንድትገዛ ያደርጋል። አስመሳይነት መድረክ እንድታገኝ ያደርጋል። አንዳንድ አስመሳዮች አንድ መላጣ ከኦርቶዶክስ ወጣው የሚል አገልጋይ ነበረ። በስመ አብ ቀንና ሌሊት ነው። እኔ ዮናታን ጋር ነበርኩ የዛን ጊዜ። ቀንና ሌሊት ነው ዮናታንን የሚከተክትልኝ። አብሮት ግን መጽሐፍ ምረቃ ላይ አለ። መጽሐፍ ሲያስመርቀው አየሁ። አብሮት ግን ዮንዬ ምናምን እያለ ሲናገር ሰሙት። እንደዚህ በማስመሰል ውስጥ መኖር ውስጥ ምንም ችግር የለም። ዮናታን ነው ሰው ያደረገ ይላል። ማንንም ሰው አያደርግም። እግዚአብሔር ነው ሰው የሚያደርገው። ብራዘር ዮናታን ማን ነው? ዮናታንን የድሮ ፎቶአችንን የእሱም እኔማ መዳም ነበር። እሱ እኔና መሰሎችን አሻሽጦ ሀብት አገኘ። እኛም ደግሞ እዛ በተሻሻጥ ነው ሰዎች ባወቁን ምናምን ሱሳችንን ስንተው ወዛችን ተመለሰ። እሱም በእኛ ወዛ አገኘ፣ እኛም በሱ ወዛ ተቀያይረን ነው። እኛም ለሱ ሰጠን፣ እሱም ለኛ ሰጠን። አለቀ። በነፃ የሰጠን ማንም የለም እዚህ ምድር ላይ። በነፃ የሰጠን እግዚአብሔር ነው። አየሩን ብትል ዘመኑን ብትል በነፃ የሰጠን እግዚአብሔር ነው። ሳንሰጠው የሰጠን ማንም የለም። ብራዘር ማርሲል ላይ ያየኸኝ እኮ ይሄ ልጅ ማንም ሰው አያውቀውም እወቁልኝ ብሎ እኮ ዮናታን ሊያስተዋውቀኝ እኮ አይደለም ያየኸው። ዮናታን ራሱን ሊያስተዋውቅ ነው እኔን ያሳየኝ። ይኸው ይሄ ልጅ ተለወጠ። በማን? በእኔ። ይሄ ልጅ ቀየርኩት። ማን? እኔ። ስለዚህ ነገና ከነገ ወዲያ ወላጆች ልጆቻችሁን አምጡ። ይሄ ልጅ ከተቀየረማ የኔም ልጅ ይቀየራል። ስለዚህ ይሄን አገልግሎት መርዳት አለብኝ። ውጭ ያሉ ሰዎች ዶላር ይልካሉ፣ አረብ ሀገር ያሉ ሰዎች ይልካሉ፣ አሜሪካ ያለ ይልካል፣ የሆነ ቦታ ያለ ይልካል። ያ ገንዘብ የመጣው እኔና መሰሎቼ ዩቲዩብ ላይ እና ቴሌቪዥን ላይ ተሽጠን ነው እያልኩ ነው። ዝም ብለህ ዮናታን የሚባል ሰው አታውቅ። 2010 የመጀመሪያ ከሱስ ተለውጫለሁ የሚል ምስክርነት የኔ ነው። እኔ ከሱስ ተለውጫለሁ ባልል ኖሮ እነዛ ሁሉ ሰዎች ተለውጠናል ብለው አይመጡም ነበር ሚዲያ ላይ። አሁን የምታያቸው ሱሰኛ ጋንጃ አጨስ ነበር ምናምን የሚለው እኔ ከተናገርኩ በኋላ የተናገሩ ነው። እኔ ማንንም አይቼ አይደለም የተናገርኩት። በቃ እኔ ራሴ የተናገርኩት ደግሞ አውቀዋለሁ ማንነቴ። እኔ ላወራሁት ነገር በጣም ታማኝ ለመሆን የምጋደል ሰው ነኝ በተፈጥሮዬ። ስለዚህ በዓለም አደባባይ ፊት ሱሴን ምንን እናዘዛለሁ፣ ኃጢአቴን ህዝብ ፊት እናዘዛለሁ። ከዛ በኋላ ለዛ ለተናገርኩት ነገር ታምኜ እኖራለሁ አልኩ። እስቲል እስካሁን ያው ታምኜ እኖራለሁ። ይከሱኛል ሰዎች፣ እግዚአብሔር ይመስገን ወደ ኋላ ተመልሼ አላውቅም በህይወቴ። ለዛ ነው ምንም አግኝተህብኝ ማታውቅ። ብትከሰኝ በሌላ ሰው ኃጢአት፣ በሌላ ሰው ውድቀት፣ በሌላ ሰው ነውር ነው እንጂ እኔ በቡና በእኔ ጥፋት ከሰኝ አታውቅም። ስናገር የንግግሬ ውስጥ ስህተት ምናምን ልትለቃቅም ትችላለህ። የተናገርኩ ግን ስለ ጽድቅ ነው። አለቀ በቃ። እና ዮናታን እኔን አሻሽጦ ነው ሀብታም የሆነው እያልኩ ነው። እኔም ብቻ አይደለም ሌሎችንም አሻሽጦ ነው ሀብታም የሆነው። አሁንማ ፖድካስት አዘጋጅ ሆኗል። እግዚአብሔር ይመስገን ከኛ ስራ ጋር ተቀላቅሏል። ዌልካም በሉት እስቲ፣ ዌልካም በሉት። ጠንቋዮቹን እየጋበዘ ነው። ዌልካም በሉት። በቃ እንደዚህ ነው። መጨረሻ ትመጣል። አቡና ፖድካስት ያዘጋጃል፣ ትመጣል። አሁን ደግሞ ሌላ ነገር ቱር አዘጋጃለሁ፣ አንተም ቱር ብለህ ትመጣል። እቺ ባለፈው ዌልካም በሉልኝ ማይኳን ምናምን አድርጎ አይታችኋል። ማይኳን ምናምን በነገራችን ላይ በዚህ አጋጣሚ እዚህ ቦሌ ሩዋንዳ ድልድይ አካባቢ ጽድት ያለ ስቱዲዮ አለን። እሺ ኑና ተጠቀሙ። በክፍያ ነው፣ በነፃ የጸጋ ስጦታ አይደለም፣ በነፃ አይደለም፣ በክፍያ ነው። እናከራያለን ስቱዲዮ። እሺ ስቱዲዮ በተመጣጣኝ ይሄንን ፕሮግራም መስታወቂያ አይቼ ነው የመጣሁት የምትሉ ሰዎች ፖድካስት ማዘጋጀት፣ ልዩ ፕሮግራም ማዘጋጀት የምትፈልጉ ከሆነ የሶሻል ሚዲያ ማኔጅመንት የምትፈልጉ ሶሻል ሚዲያ ማኔጅመንት እንድናደርግላችሁ ድርጅት ኖሯችሁ እውነትን የምትወዱ ሰዎች ድርጅት ኖሯችሁ ካላችሁ ድርጅቶቻችሁን እንድንቀርጽላችሁ የቪዲዮ ስራ፣ ቀረጻ ስራ፣ የኤዲቲንግ ስራ፣ ማስታወቂያ ስራ እንድንሰራላችሁ የምትፈልጉ ሰዎች ኑ። እንደዚህ ነው በቃ። ይሄ ገበያ ስራ ነው። አሁን ይሄንን ጸልዬ አይደለም እሰራለሁ፣ ቀርጬ ነው እሰራለሁ፣ ኤዲት አስደርጌ ነው እሰራለሁ። ስቱዲዮ ከመጣ ስቱዲዮ ባክግራውንድ አዘጋጅቼልህ፣ ካሜራ አዘጋጅቼልህ፣ ማይኮችን አዘጋጅቻለሁ፣ ኤዲተር አዘጋጅቼልህ እንደምትፈልገው መተክ ማስታወቂያ እየሰራውልህ ነው። በቃ ምንድነው የገቢ ምንጭ የምትሉኝ ሰዎች፣ የገቢ ምንጭ እዚህ እንትን ነው፣ ውሃ ምንጭ ነው። በቃ በጣም አንዳንድ ሰዎች ይጨንቃቸው ምን እየሰራ ነው ግን በስመረው እና ይሉኝ። እግዚአብሔር ይመስገን ይኸው ትዝ ይላችኋል አንድ ቀን ይቅርብኛል እናገሩ ይቅርብኝ። ፖድካስት መስራት የምትፈልጉ ዩቲዩብ መጀመር ፈልጋችሁ የት ልቀረጽ ምናምን ብላችሁ ያሰባችሁ ሰዎች ቸግረዋል። በቃ ይላል እየሰራው ነው እያልኩ እኮ ነው። አሁን
እንደ አንድ ኢትዮጵያዊ አገሪቷ ራሱ ቸግሯታል እንኳን አቤል ቀርቶ ማለት ነው። ግን ቸግሩኛል ብዬ ስለምን አይተኝ አታውቅም። አሁን ስራ ማስታወቂያ ነው እየሰራሁ ያለሁት እና መታችሁ መቅረስ ትችላላችሁ ለማለት ነው።